ጦርነት ለማድረግ እንዳማረው ጀመሩት። በእሳት ተለብልቦ የኋሊት የፈረጠጠው ታጣቂ ለምን እንዲህ ያለው ውርደት ተብሎ ሲጠየቅ የጦር አዛዥ ታማኝ ስኬታማ የተባለው ጀነራል ጦርነቱን ያቆምነው ስላልቻለን ነው የሚል ምላሽ መስጠቱ የህወሓትን የፖለቲካ አመራርን ብቻ ሳይሆን የሻዕቢያን ሰዎች አስቆጥቷል። ቦርዲያዎች እንዲያስተላልፉት የላከው ማስታወቂያ በቴሌቪዥን እንዳይተላለፍ መከልከላቸውን የሞርስ ምንጮች አስታወቁ። ፕሬዝዳንቱ የትግራይ ጀነራሎች ለጭነት እንደሚመች አህዮች አድርገው ስለቆጠሯቸው ነው። ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ገልጸዋል። ዶክተር አብይ አህመድ የሶስት ልጆች አባት ናቸው፣ አንድ ወንድ ልጅም እያሳደጉ ናቸው በማለት ጓዳውን እናውቀዋለን አይነት ትርክት ለአድማጭ ተመልካቾቻቸው ካሰሙ በኋላ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲደርስ የተሰናዳው የሰኞ ጥር 25 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ነገ የሚያካሂድ ሲሆን በዚሁ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡት ምላሽና ማብራሪያን የሚያዳምጥ ይሆናል። በአፍሪካ የመጀመሪያ እንደሆነ የተነገረለትና ሰው አልባ ወይም ዘመናዊ የፖሊስ ጣቢያ በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑን የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ተናገሩ። ኮማንደሩ እንደገለጹት ይህ ዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮች በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮና በድምጽ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀልን ለመከላከል የሰው ኃይል አስፈላጊ ቢሆንም የቴክኖሎጂ አንድ ግለሰብ ወንጀል ሲፈጸምበት በፍጥነት ሪፖርት በማድረግ እና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱ ለሁሉም ተደራሽ እንዲሆን ታስቦ በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ እንግሊዝኛና በሌሎችም ቋንቋዎች እንደሚሰጥ ጣቢያው ከኢትዮጵያ ፌዴራል ፖሊስ መተግበሪያ ጋር በመቀናጀት በስማርት ስልኮች ላይ ያለውን አገልግሎትም እዛው በሚገኙ ማሽኖች ማግኘት እንደሚቻል ተጠቁሟል። የስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ እስከ 46 የሚደርሱ የመንግስት አገልግሎቶችን መስጠት የሚችል ሲሆን ቴክኖሎጂው የሰው ንክኪን በመቀነስ ሙስናን ለመከላከልና መልካም አስተዳደርን ለማስፈን አማራጭ የሌለው ጉዳይ መሆኑ ተጠቁሟል። በቦሌ ድልድይ አካባቢ የሙከራ ፕሮጀክቱን የተጀመረው ይህ አገልግሎት ውጤታማነቱ ታይቶ እንደ መርካቶና መገናኛ ባሉ ወንጀልና የህዝብ እንቅስቃሴ በሚበዛባቸው አካባቢዎች በስፋት እንደሚተገበር ኮማንደር ደምስ ከኢትዮ ኤፍኤም የታዲያስ አዲስ ዝግጅት ክፍል ጋር ባደረጉት ቆይታ ተናግረዋል። የውጊያ ምህንድስና ክፍለ ጦር ያሰለጠናቸውን ሙያተኞች አስመረቀ። በስልጠናው ማጠቃለያ ላይ የተገኙት በመሐንዲስ ዋና መምሪያ የኮንስትራክሽን መምሪያ ኃላፊ ብርጋዴር ጄኔራል ያደታ መንቴ
የኢትዮጵያን ብሔራዊ ጥቅም ማረጋገጥና ጦርነትን ማስቀረጥ የሚቻለው የሰራዊቱን የዝግጁነት ቁመና በስልጠና ማረጋገጥ ሲቻል መሆኑን ገልጸዋል። ውትድርና ሳይንስ ነው። በመሆኑም ዘመኑ የደረሰበትን የጦርነት አውድ መረዳት የሚችል ሰራዊት መገንባት ለነገ የማንለው ባገኘነው አጋጣሚ ሁሉ በክህሎት ልቀን ለመገኘት ሁሌም በስልጠና እንበቃለን ያሉት ጀነራል መኮንኑ ሰራዊቱ ተለዋዋጭ የውጊያ ዘዴዎችን ተረድቶ የስልጠና አቅሞችን በመጠቀም ተልዕኮውን በብቃት እየፈጸመ መሆኑን ተናግረዋል። የውጊያ ምህንድስና ክፍለ ጦር አዛዥ ኮሎኔል ተስፋዬ ኩምሳ ስልጠናው ለ2 ወር በንድፈ ሐሳብና በተግባር በቀንና ሌሊት መሰጠቱን ጠቅሰው ስልጠናው ከፈንጅ በተጨማሪ አመራሮችን የመምራት አቅምና ብቃት የሚጨምር መሆኑን ገልጸዋል። ዘገባው የተስፋዬ ኃይሉ ነው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በወልቃይት ወረዳ ወፍ አርግፍ ከተማ ህወሓት የሚያደርገውን ትንኮሳ የሚቃወም ህዝባዊ ሰላማዊ ሰልፍ ተካሂዶ ውሏል። ሰልፈኞቹ አማራ ነን እንጂ አማራ እንሆን አላልንም፣ እምቢ ለዳግም ባርነት አንወድቅምም የሚል መፈክር ያሰሙ ሲሆን ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራም ተቃውመዋል። በተመሳሳይ የዳንሻ ከተማና አካባቢው ህዝብ እምቢ ለዳግም ባርነት እምቢ ለወረራ በማለት ደማቅ ሰላማዊ ሰልፍ ሲያካሂድ ውሏል። በወልቃይት ጠገዴ ሰቲት ሁመራ ዞን የዳንሻ ከተማና አካባቢው ነዋሪ በዛሬው ዕለት ጥር 25 ቀን 2018 ዓ.ም ከጠዋት ጀምሮ ህወሓት የከፈተውን 4ኛ ዙር ወረራ የሚያወግዝ ተቃውሞ ሰልፍ በዳንሻ ከተማ ብቻ ሳይሆን በወልቃይት ጠገዴ ሰቲት ሁመራ ዞን ዋና መቀመጫ ሁመራ ከተማም የህወሓትን 4ኛ ዙር ጦርነት ትንኮሳ በመቃወም ሰልፍ ተካሂዷል። በተመሳሳይ ዜና በወልቃይት ወረዳ ስር የምትገኘው የታዳጊዋ የቆራሪት ከተማና የአካባቢው ነዋሪዎች ህወሓት ከሰሞኑ የከፈተውን 4ኛ ዙር ጦርነት በመቃወም የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ በዚህ ወቅት ማንነት በጉልበት አይጫንም፣ አይለወጥም፣ የወልቃይት ህዝብ የማንነት ጥያቄ በጉልበት አይታፈንም፣ የእኛ ጥያቄ ልማትና ሰላም እንጂ ጦርነት አይደለም፣ ከመከላከያ ሰራዊታችን ጎን ተሰልፈን የህወሓትን ወረራ እንመክታለን፣ ሁላችንም የተከዜ ዘብ አባላት ነን የሚሉና ሌሎች መፈክሮችን በከተማዋ ተዘዋውረው በማሰማት ሰልፋቸውን አጠናቀዋል። በጀነራል ተፋህ ላይድ የተመራው የአልጄሪያ ጦር መኮንኖች ቡድን የመከላከያ ዋር ኮሌጅን የጎበኘ ሲሆን በኮሌጁ አዛዥ ሜጀር ጀነራል ቡልቲ ታደሰ ገለጻ ተደርጎላቸዋል። የመከላከያ ዋር ኮሌጅ አሁን ላይ ለከፍተኛ መኮንኖች እየሰጠ ያለው ትምህርትና ስልጠና እንዲሁም ኮሌጁን ለማሳደግ እየተከናወነ ያለውን ሁለንተናዊ እንቅስቃሴ በተመለከተም አዛዡ ማብራሪያ ሰጥተዋል። ዘገባው የአሰፉ ግርማይ ነው። ኢትዮጵያ ወደ ቀይ ባህር መመለሷ ለደህንነቷ መጠበቅና ታሪካዊ ጠላቶቿ የሚሸርቡትን ሴራ ለመከላከል አይነተኛ ሚና እንደሚጫወት የቀድሞው የባህር ኃይል አባል ጂኒየር ሌፍተናንት ሀለፎም መሰለ ገለጹ። ሌፍተናንት ሀለፎም መሰለ ለጋዜጣ ፕላስ እንደገለጹት የኢትዮጵያ የውስጥ አለመረጋጋትና የግጭት ምንጮች ከአባይና ከቀይ ባህር ጋር የተያያዙ ሲሆን ሀገሪቱ የታላቁ ህዳሴ ግድብን በማጠናቀቋ አንደኛውን ስጋት መቅረፍ ተችሏል ብለዋል። ኢትዮጵያ ደህንነቷን ሙሉ በሙሉ ለማረጋገጥ የቀጣናውን ሰላም ለመጠበቅና ኢኮኖሚዋን ለማሳደግ ወደ ቀይ ባህር መውጣት እንዳለባት ያስረዱት ሌፍተናንት ሀለፎም ሀገሪቱ በአሁኑ ወቅት ጓዳ ተከራይታ ሳሎን ላይ ያለ ነጻነት እየተንቀሳቀሰች ሲሉ ጠቅሰውታል። ተጨባጩን ሁኔታ ሌፍተናንት ሀለፎም ይህ ሁኔታ ለሉዓላዊነት ለእኩል ተጠቃሚነት ሳንካ በመሆኑ አጀንዳው እውን እንዲሆን የቀድሞ የባህር ኃይል አባላትና ሁሉም ዜጋ የበኩሉን ድርሻ ሊወጣ እንደሚገባ መክረዋል። ኢትዮጵያ ወደ ቀይ ባህር መመለሷ ተሰሚነቷን ከማጎልበት ባለፈ ለሀገራዊ ህልውና ወሳኝ መሆኑንም ጠቅሰዋል።
ዘንድሮ የሚካሄደውን 7ኛውን ሀገራዊ ምርጫ አስመልክቶ ወደ ስራ የገባው የኢትዮጵያ ብሔራዊ ምርጫ ቦርድ የመራጩን ህብረተሰብ ግንዛቤ ለማሳደግ እንዲረዳ አዘጋጅቶ ሚዲያዎች እንዲያስተላልፉት የላከው ማስታወቂያ በትግራይ ቴሌቪዥን እንዳይተላለፍ በምርጫ ቦርድ ህልውና የከሰመው ህወሓት ቀንደኛ ደጋፊዎችና የፖለቲካ አመራሩ ደጋፊ የሆኑ የቴሌቪዥን ጣቢያው የስራ ኃላፊዎች መከልከላቸውን የሞርስ ምንጮች አስታወቁ። ከብሔራዊ ምርጫ ቦርድ የተላከውን ማስታወቂያ እንዳይተላለፍ የትግራይ ቴሌቪዥን የስራ ኃላፊ የሆኑ የአንድ ሰፈር ሰዎች ከልክለዋል ያሉት የሞርስ ምንጮች እነማን ናቸው ከልካዮቹ ተብለው ሲጠየቁ አፈወርቂ ገብረ ህይወት፣ ሊያ መስፍን፣ የማነ ገብረ ሚካኤል፣ ተክለ ብርሃን ተክለ ገረዚህር፣ ኃይሉ የማነ ወልደ ሚካኤል የተባሉ ሲሆኑ ሌሎቹም የህወሓት ተከታዮች የሆኑና ሲምሉም በቡድኑ አመራሮች ስም መሐላ መማል የሚቀናቸው ናቸው የተባሉ ግለሰቦች ተሳታፊ ነበሩ ብለዋል። ማስታወቂያው እንዲተላለፍ ኃላፊነት ወስዳ የተቀበለችው ትርሃስ የተባለች የጣቢያው የፕሮሞሽን ክፍል ሰራተኛ ከከለከላችሁኝ እኔ ወደ ላይ አመለክታለሁ፣ ደሞዝ የሚከፍላችሁ መንግስት ሆኖ ሳለ የመንግስትን ስራ ማስተጓጎል ተገቢ አይደለም በማለቷና በመከልከላቸው ስማቸው የተጠቀሱት ሰራተኞች ዛቻ ሲያደርሱባት አይተናል ሲሉ የሞርስ ምንጮች ጨምረው አስረድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከባለድርሻ አካላት ጋር በጸጥታ ጉዳዮች እያደረገ በሚገኘው ውይይት የሀገር መከላከያ ሰራዊት ኃላፊዎች፣ የፌዴራል ፖሊስ አመራሮች እንዲሁም የክልል ርዕሰ መስተዳድሮች ተገኝተዋል። ተጨማሪም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በውይይቱ መርሃ ግብር ላይ ተገኝተዋል። ውይይቱን በንግግር የከፈቱት የቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ክልሎች ያሉበትን ሁኔታ በዝርዝር መላካቸውን ገልጸዋል። ክልሎች የጸጥታውን ሁኔታ በአረንጓዴ በቢጫ እና በቀይ ለይተው ለቦርዱ ማሳወቃቸውን ዋና ሰብሳቢዋ ተናግረው ውይይቱ ቀጣይነት ያለው መሆኑን በመግለጽ የጸጥታ ሁኔታ ተለዋዋጭ በመሆኑ ቀጣይነት ያለው ውይይት ያስፈልጋል ብለዋል። ከአስቻይ ሁኔታ ጋር በተመለከተ ከፓርቲዎች ጋር ሰፊ ውይይት መካሄዱን ያስታወሱት ሰብሳቢዋ ይሁን እንጂ ቃለ ጉባኤው ለፓርቲዎች ቢላክም ምላሽ እንዳልተሰጣቸው ገልጸዋል። ምርጫ ቦርድ እውቅናውን ያጣው ህወሓት ለነገ ማክሰኞ ጠዋት አስቸኳይ ስብሰባ የጠራ ሲሆን የመሰብሰቢያ ስፍራው ይህ ዘገባ ተጠናቅሮ ወደ ስቱዲዮ እስከገባንበት ጊዜ ድረስ በይፋ አልተገለጸም። በሻዕቢያ በኩል የተመደቡ የህወሓት የፖለቲካና ወታደራዊ አማካሪዎች ህወሓት ያለ ምንም ቅድመ ሁኔታ ለመደራደር ዝግጁ ነን በሚል ለአፍሪካ ህብረት በጻፈው ደብዳቤ አማካኝነት የተከዳን ስሜት ውስጥ በመግባታቸው ከሻዕቢያ ከፍተኛ የጦር አመራር በተገኘበት ሚስጥራዊና ድንገተኛው ስብሰባ እንዲካሄድ የተወሰነ ቢሆንም በትክክል ስፍራው አልታወቀም። ምን ያህል የሰው ኃይል ምን ያህልና ምን አይነት የጦር መሳሪያ አላችሁ ሲባሉና በሻዕቢያ ሲጠየቁ ዝርዝር አቅርበው የነበሩ የህወሓት ታጣቂ አመራሮችና የፖለቲካው ክንፍ አመራሮች በጋራ ጀነራል ፍስሐ ኪዳኑ የጦርነቱ አዛዥ አድርገው ሾመውት ነበር። ጦርነት ለማድረግ እንዳማረው ጀመሩት። በእሳት ተለብልቦ የኋሊት የፈረጠጠው ታጣቂ ለምን እንዲህ ያለው ውርደት ተብሎ ሲጠየቅ የጦር አዛዥ ታማኝ ስኬታማ የተባለው ጀነራል ጦርነቱን ያቆምነው ስላልቻለን ነው የሚል ምላሽ መስጠቱ የህወሓትን የፖለቲካ አመራርን ብቻ ሳይሆን የሻዕቢያን ሰዎች አስቆጥቷል ያሉት የሞርስ ምንጮች በልዩ ጥበቃ ማን እንደገባና ማን እንደወጣ ማስታወስ ባልተቻለበት ሁኔታ መቀሌ ሐውልቲ የህወሓት ጽሕፈት ቤት ውስጥ ለነገ ጠዋት ስብሰባ ሪፖርት የሚሆን የማግባቢያ ስብሰባ መከናወኑን በተቻለ መጠን ከሻዕቢያ ቃል የተገባው የሰው ኃይልም ሆነ የሎጂስቲክ ድጋፍ እንዳይቋረጥ የሚያደርግ መተማመን ለመፍጠር መሰራት አለበት በሚል የጋራ በሚመስል ሀሳብ ላይ መነጋገራቸውን ለተጨማሪ ስራ ወደ ጽሕፈት ቤቱ ገብተው የነበሩ ምንጮች በገቡበት አጋጣሚ መስማታቸውን ለሞርስ አጋርተዋል። በአባይ ግድብ የመገደብ ጅማሮ ጊዜ አነስቶ እስከ መጠናቀቅ ድረስ እንዲሰናከልና ኢትዮጵያ ከእቅዷ እንድትሰናከል አብዝታ ስትደክም የነበረችው ካይሮ ውሃው መነሻው ከግብጽ መሬት እንደሆነ ሐሰተኛ ትርክት ለዜጎቿ መናገሯ ሳያንስ
የተለያዩ አገራትንም በማሳደም በግድቡ ያልሆነላትን ኢትዮጵያ የባህር በርና የባህር ወደብ መሻቷን ለማደናቀፍ ብዙ ሞክራለች። ፕሬዝዳንት አብዱል ፈታህ አልሲሲና አስተዳደራቸው በኢትዮጵያ ላይ ያስተባበረ ከሚያሳድመው አድማ ባለፈ በሚቆጣጠራቸው ብዙሃን መገናኛዎች የአባይ ጉዳይም ሆነ የባህር በርና የባህር ወደብ ጉዳይን በተመለከተ ኢትዮጵያ የምታነሳው ሐሳብ ከህግ ውጭ የሆነ አካሄድ መሆኑን ደጋግሞ በመናገር ህዝቡ በተደጋጋሚ የነገርናቸው የግብጽ ጥቅም ጉዳይ ከምን ደረሰ በማለት የሚያነሳውን ጥያቄ ያዳፈኑ መስሏቸው ከንቱ በሆነ ፕሮፓጋንዳ በመንዛት የህዝብ ተቃውሞ እንዳይነሳ ኢትዮጵያን መስዋዕት አድርገው ማቅረብ የተለመደ ተግባራቸው ሆኖ ቆይቷል። አሁን የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ከማክበሩ ማግስት አንስቶ ደግሞ አንዳንድ የምሁር ካባ የደረቡ ግብፃውያን የኢትዮጵያ የእድገትና የልማት ጥያቄን ከተመለከተው የዘወትር አጀንዳቸው ዘወር በማለት ይህ ጥያቄ ህዝባዊ ጥያቄ ሆኖ እንዲቀጥል ያደረጉት የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው በማለት ጠቅላይ ሚኒስትሩ ቤት በመግባት የግል ጉዳያቸውና ግለሰባዊ ታሪካቸውን በማንሳት ስራ ተጠምደው ታይተዋል። ታላቁ የህዳሴ ግድብ ዙሪያ የግብጽና ግብጽ እያስተባበረች የምትዘውረውን የአረቡን ዓለም ድብቅ አጀንዳና እኩይ ሴራ በማጋለጥ የሚታወቀው የአባይ ንጉሶች ሚዲያ ባለቤትና አዘጋጅ ኡስታዝ ጀማል ዶክተር አብይ አህመድ የሶስት ልጆች አባት ናቸው፣ አንድ ወንድ ልጅም እያሳደጉ ናቸው በማለት ጓዳውን እናውቀዋለን አይነት ትርክት ለአድማጭ ተመልካቾቻቸው ካሰሙ በኋላ እንቅስቃሴው አልተቻለም በማለት ከህግና ከፍትህ ውጭ የነበረውን የእስከዛሬውን የካይሮ እንቅስቃሴ ከአቅም በላይ ማከናወን ያልተቻለው የዶክተር አብይ እንቅስቃሴ የሚቻል አለመሆኑ እንጂ የግብጽ መንግስት የግብጽን ጥያቄ መመለስ ሳይችል ቀርቶ አይደለም በማለት በመናገር ላይ መሆናቸውን አጋልጧል። ይህንን የኡስታዝ ጀማል መረጃ የሰሙ ወገኖች ቀን በቀን ሐሰት ሲናገሩና ሲያደናግሩ የነበሩ ግብፃውያን ፕሮፓጋንዲስት የሆኑ የምሁር ካባ ያጠለቁ ወገኖች በጣም ሲጨንቃቸው ዶክተር አብይ ቤት ገብተው ስለ አገር ሳይሆን ስለ ግል ጉዳያቸውና ቤተሰባቸው ማውራት ጀመሩ በማለት የከሸፈ ፕሮፓጋንዳቸውን ተችተዋል። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 2017 ዓ.ም ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ መስጠታቸው ተሰማ። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ሲተቹ ይህ አይነቱ ግንኙነት ትግራይን የትልልቅ ዝሆኖች ወይም የውጭ ኃይላት የጦር አውድማ የሚያደርግ ነው ብለዋል። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይ ጄኔራሎች ለጭነት እንደሚመች አህዮች አድርገው ስለቆጠሯቸው ነው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ገልጸዋል። በተመሳሳይ አቶ ስዬ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተም ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ የከፋ ችግር ውስጥ የሚከታት ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናገሩ። ትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር ብለዋል። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀመርም ለፌዴራል መንግስት ጥያቄ ማቅረቡ አስታውቀዋል። ተጨማሪ አለ። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ ትናንት ጥር 24 ቀን 2018 ባወጣው መግለጫ ነው። የትግራይ ኃይሎች ያለ መግለጫው የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ መግባታቸውን ሳይሸሽግም የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው
እንደሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይ ዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶች ጠቁመዋል። እንደ ቢቢሲ ዘገባ አርብ ሌሊትና ቅዳሜ ነጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና 1 ወረዳ ላይ በተፈጸመ የድሮን ጥቃት 1 ሰው ሲገደል 1 ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተባለ ነገር የለም ነው ያለው ዘገባው። አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። ይሁን እንጂ የህወሓት የተሰኘው ድርጅት ከታጣቂዎች ጋር አብረው ተፈናቃዮች ይመለሱ የሚለውን እንደ ምክንያት አድርጎ አልጠቀሰውም። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ብሏል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው ጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆን እንደሚችል በመግለጫው አስፍሯል። እንዴት የድንገተኛ ግጭቶች መነሻ ሊሆን ቻለ? እስካሁን ድረስ ድርጅቱ ሲያደርግ የነበረው ዝግጅትንስ በተመለከተ አላየም አልሰማም ወይ ለሚለው የአንዳንድ ወገኖች ጥያቄ መልስ ይኖረዋል ተብሎ አይጠበቅም። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱም እንደሚገባ በጽኑ እንደሚያምን አስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተቀሰቀሰው ግጭትም መሰረታዊ የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነበር ብሏል። ይህንን ይበል እንጂ ድርጅቱ ሲያደርግ ስለነበረው ቅድመ ዝግጅትና ወደ ጦርነት እንገባለን የአደባባይ ላይ ፉከራን በተመለከተ አንድም ቀን ድርጅቱን ገስጾም ሆነ መግለጫ አውጥቶበት አያውቅም። አሁንም ደግሞ ድንገተኛ ሲል ሊያስተባብልለት ሞክሯል። የአእምሮ ቀለብ እንዲሰፈርላችሁ ለምትፈልጉ ወገኖች በሙሉ አስደሳች ዜና አለኝ ብለዋል አንጋፋው ደራሲ አበራ ለማ። እንዲህም ተኑሯል የሚል ርዕስ ያለው በ550 ገጾች የተቀነበበው የደራሲና ጋዜጠኛ አበራ ለማ የህይወት ታሪክ ምረቃ ቅዳሜ የካቲት 7 ቀን 2018 ዓ.ም በወመዘክር ህሩይ አዳራሽ ከቀኑ 8 ሰዓት ጀምሮ ይካሄዳል። በዕለቱ ታላላቅ እንግዶች በተናጋሪነት የሚጋበዙ ሲሆን በግል ታሪክ መጽሐፉም ላይ የዳሰሳ ጽሑፍ ይቀርባል። አበራ ለማ ከሀገራችን ገጣሚያንና አጫጭር ልብ ወለድ ጸሐፊዎች አንዱ ሲሆኑ በኢትዮጵያ ቋንቋዎችና ስነ ጽሑፍ ጥናት የአዲስ አበባ ዩኒቨርሲቲ ተመራቂ ናቸው። አበራ ለማ በኢትዮጵያ ራዲዮና ፕሬስ መምሪያዎች ሰርተዋል። ከጦር ግንባር ጋዜጠኝነት እስከ ኪነ ጥበብ ዘርፎች ሀያሲነት የዘለቁ ሲሆን በአንባቢያን ዘንድ ተወዳጅ የሆኑ ስራዎችንም ለማስነበብ የቻሉ ናቸው። ከአበራ ለማ የታተሙ ስራዎች የሚከተሉት ሲጠቀሱ በ1967 ኩል ወይስ ጥላሸት የግጥም መድብል፣ በ1974 ሽበት የግጥም መድብል፣ በ1975 ህይወትና ሞት የአጫጭር ልብ ወለዶች መድብል፣ በ1976 ሞገደኛው ነውጤ ኖቭሌት፣ በ1978 አባደፋር ከሌሎች ደራሲያን ጋር ስብስብ፣ በ1978 ጽጌረዳ ብዕር ከሌሎች ገጣሚያን ጋር ስብስብና ሌሎችንም ከ21 በላይ መጽሐፎችን ጽፈው ለማስነበብ በቅተዋል። የዚህን መርሃ ግብር በክብር እንግድነት የሚሳተፉት ዶክተር ኃይሉ አርአያ ሲሆኑ ከተናጋሪዎች መካከልም እመቤት ሆይ ፍሬ ዓለም ሽባባውና ኢንጂነር ቢጃይ ናይከር ይገኙበታል ተብሏል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበውላቸዋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። የጄዳ ቆንስላ ጀነራል ጽሕፈት ቤት ዲፕሎማቶችና ሰራተኞችን ያካተተ የልዑካን ቡድን በጂዛን ግዛት በመጓዝ ታስረው የሚገኙ ዜጎቻችንን በመጎብኘት የሊሴ ፓሴ የመስጠት ስራ ማከናወናቸው ተሰማ።
የጀዳ ቆንስላ ጽሕፈት ቤት ልዑካን ቡድን ወደ ጄዛን ግዛት በማቅናት ከጄዛን ግዛት ኢሚግሬሽን ወይም ጃዋዛት የስራ ኃላፊዎች ጋር ውይይት ያደረጉ ሲሆን በውይይቱ የግዛቱ ኢሚግሬሽን ኃላፊ ሜጀር ጀነራል ፈይሰል አልሸህሪል በጉብኝቱ መደሰታቸውንና አስፈላጊውን ትብብር ለማድረግ ዝግጁ መሆናቸውን ገልጸዋል። ልዑካን ቡድኑ በአስቸጋሪ ሁኔታ ላይ ለሚገኙ ዜጎች ተደራሽ ለመሆን በጂዛን ዲፖርቴሽን ማዕከል በመገኘት የሳዑዲ አረቢያን የመኖሪያ ፈቃድና የድንበር ደህንነት ሕግ ተላልፈው በማዕከሉ ታስረው የሚገኙ ዜጎችን በቀጥታ በረራ ወደ አገር ቤት ለመመለስ የሚያስችል የቅድመ ዝግጅት ሂደት በማጠናቀቅ ከ400 በላይ ለሚሆኑ ዜጎች የይለፍ ሰነድ ማዘጋጀት ተችሏል ተብሏል። ደቡብ አፍሪካ ዲፕሎማቲክ መርህ ጥሰዋል ያለቻቸውን ከፍተኛ የእስራኤል ዲፕሎማት ስታባረር እስራኤልም የደቡብ አፍሪካ ልዑካን አባረረች። በደቡብ አፍሪካ የእስራኤል ዲፕሎማት ኤሪል ሲዳማ በ72 ሰዓታት ውስጥ ከደቡብ አፍሪካ እንዲወጡ ትዕዛዝ ባስተላለፈች በሰዓታት ልዩነት እስራኤል የሚገኙት የደቡብ አፍሪካ የፍልስጤም ዲፕሎማት ሻውን ኤድዋርድ ባይኔቪልደት በ72 ሰዓታት ውስጥ እንዲወጡ እስራኤል አዛለች። ደቡብ አፍሪካ እስራኤልን በፍልስጤም ጉዳይ በዓለም አቀፍ ፍርድ ቤት ከከሰሰች በኋላ በአገራቱ መካከል ያለው ግንኙነት ሻክሯል። በደቡብ አፍሪካ የእስራኤል ዲፕሎማት በይፋ የማህበራዊ ሚዲያ ገጽ ፕሬዚደንት ሲሪል ራማፎዛ ከመተንኮሳቸው በተጨማሪ ያለ ፈቃድ የእስራኤል አመራሮችን ወደ ደቡብ አፍሪካ መጋበዛቸው ተገልጿል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ዲፕሎማቱ መብታቸውን በዝብዘዋል ሲል ከሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትራቸው ጌዲዮን ሳር የደቡብ አፍሪካን ሐሰተኛ ውንጀላና መሰረተ ቢስ እርምጃን ተከትሎ የአገሪቱን ዲፕሎማት ማባረራቸውን ገልጸዋል። እስራኤልም ሆነ ደቡብ አፍሪካ ያባረሯቸው ዲፕሎማቶች በየሀገራቸው ከፍተኛ እርከን ላይ የነበሩ ናቸው። እስራኤል በደቡብ አፍሪካ እንዲሁም ደቡብ አፍሪካን በእስራኤል አምባሳደር የላቸውም ሲል ቢቢሲ ዘግቧል። በሩሲያና በዩክሬን ጦርነት ውስጥ ታይቶ የማይታወቅ አዲስ የታሪክ ምዕራፍ ተመዘገበ። በቅርቡ በወጣ የመስክ ቪዲዮ መረጃ መሰረት የሩሲያ ወታደሮች በአካባቢው ምንም አይነት የዩክሬን ሰራዊት አባል በሌለበት ሁኔታ ፊት ለፊት ስለገጠማቸው የታጠቀ የየብስ ሮቦት እጃቸውን መስጠታቸው ተረጋግጧል። ይህ በሩቅ መቆጣጠሪያ የሚመራና ከባድ መትረየስ የታጠቀ የዩክሬን ሮቦት ወታደሮቹን ድንገት ከበባ ውስጥ የከተታቸው ሲሆን 3 ወታደሮችም ምንም አይነት ተቃውሞ ሳያሳዩ እጃቸውን ወደ ላይ አንስተው መሬት ላይ በመተኛት ለሮቦቱ ታዛዥነታቸውን ገልጸዋል። ይህ ክስተት በዘመናዊ የጦርነት ውስጥ ሰው አልባ መሳሪያዎች በወታደሮች ላይ የሚፈጥሩትን ከፍተኛ የስነ ልቦና ጫናና የበላይነት በግልጽ ያሳየ ተደርጎ ተወስዷል። ዩክሬን በጦር ሜዳ ላይ የሰው ኃይል ጉዳትን ለመቀነስ የምትጠቀምባቸው እነዚህ ሮቦቶች በድሮን ኦፕሬተሮች አማካኝነት ከሩቅ ሆነው የሚታዘዙ ናቸው። ወታደሮቹ ለሮቦቱ እጃቸውን ከሰጡ በኋላ በሰማይ ላይ በሚያንዣብቡ ድሮኖች እየታገዙ ወደ ዩክሬን የጦር ይዞታዎች እንዲያመሩ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሰኞ ጥር 25 ቀን 2018 ዓ.ም ሞርስ ዜና የእስካሁኑ ነበር። እኔ ኢዮብ ደመቀ ከዜናው ጋር አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።